እኔ ለኢትዮጵያ ሕዝብ ለወዳጆችህ ይቅር እንዲሉ እኔም በረከካለሁ። በስመ አብ ወወልድ ወመንፈስ ቅዱስ። እኔም እንደዚህ ነው የደነገጥኩት ጋይስ። ኦሮሞች እየተራረዱ ላይቭ ዘቱ ይርስ። ኧረ በስመ አብ ጨነቀው ጋይስ። ኧረ በጣም ጨነቀው እኮ። እኔ ወንድ ምናምን ይሉኝ ነበር ጎረምሳው ምናምን፣ ግን ምንም ችግር የለው ኖርማል ነው። አርባ ምንጭ ከተማ የምትመለከቱት ወጣት ምንድን ያደረገው? ዮኒ ግን ማለት ነው በጣም ሰይጣን ሰው ነው። አያችኋ? አዶናይን በነገራችን ላይ በጣም ነው የሚጠራው። ሪካርደሮች ኖራም በአለጌ ሳውዲ ድረስ እናታችን ናፈቀችን ብለው መጡ። ምን አይነት የሰው ፍቅር ነው? በሰላም ቪዲዮ ከሰራን እኮ እዚህ ቻናል ላይ ሳምንት አላለፈንም ጋይስ። ይሄው ከሳምንት በኋላ መጡ። እነዚህ ደግሞ ትልልቅ ናቸው። በጣም ነበር የወጠረኝ፣ ግን መጨረሻ ያምራል ጋይስ። እንግዲህ በጣም ነው ያሳዘነኝ ማይኮ። ማርያምን ነው የምላችሁ። ይሄንን ላይቭ ካየው በኋላ አንጀቴን የበላኝ። ሎም ያልፋል እያለቀሰሽ ግን እንዴት ነው ቆይ ቪዲዮ የምትቀርጸው ጋይስ? ሰላም ዩቲዩብ እንዴት ናችሁ? ዛሬም እንደተለመደው ባበደ ቪዲዮ ተመልሼላችሁ መጥቻለሁ። በዛሬው ቪዲዮአችን በዚህ መልኩ እንግዲህ የሚኮ ማይኮ እናትና አባት መጥተው የኢትዮጵያን ሕዝብ ይቅርታ ጠይቀዋል። ሚኮ ማይኮም እያለቀሰ ይቅርታ ጠይቋል። እሱን እናያለን። እንዲሁም ሌሎች ጉድ የሚያስብሉ ቪዲዮዎችን አንድ ላይ እንመለከታለን። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዳይረሳ። ወደ ቪዲዮ። ወንድሜ ቀኑ ማይደርስ መስሎ ብዙ ስተነበር ወንድሜ ቀኑ ማይደርስ መስሎ ብዙ ስተነበር፣ እንግዲያውስ ቀኑ ደርሷል እናይሻለን። ደረሰ። ያ በነገራችን ላይ ጋይስ የሲዶና የጆኒ ግጥሚያ ማለት ነው ደርሷል። የዛሬ ሳምንት አካባቢ ይመስለኛል እና በጉጉት እየጠበቅን ነው። በዚህ ሰዓት በተሰማ መረጃ መሰረት ኢትዮጵያ ደስተኛ ሆኖ መኖር የሚቻልባት የዓለም ቁጥር 1 ሀገር መሆኗ ተገልጿል። ና መከላከያ ግባ መልስ የለም፣ ና ፖሊስ ግባ መልስ የለም። ተቀምጦ ሰላም። አሁን እኔ ቶይ ወጣቱ እኮ እየታፈሰ እኮ ነው። አሁን እኮ እንዲህ ውጥት ካልኩኝ እግሬ ውጥት ካለ ማለት ነው ወታደር ምናምን በፓትሮል መጥተው እኮ ነው ይዘውኝ የሚሄዱት። እንዴት ነው ታዲያ ኢትዮጵያ ደስተኛ ሆኖ ሊኖርባት የምትችል ሀገር የምትሆነው? ምንጩ ከየት ነው? በስንት ዓመተ ምህረት ነው የተወለድከው? 1925። አሁን ስንት ዓመት ሆነ ማለት ነው? 90 ሸርባናት እንደውም 100 ዓመት ይሆናል ተባለ ነው። አንተ ቆጠሮውን እንደውም ቀንሳለ የተባልኩ ነውና። አገባው ወለድ? አላገባውም። እንደ እግዚአብሔር ፍቃድ ማግባት አይቀርም ተብሎ ይጠበቃል። ወደፊት ያው ብሮ በ1925 እኮ ነው የተወለደው። እንደ ፈጣሪ ፍቃድ ወደፊት አላለም። ከዚህ በኋላ 112 ዓመት ይቀራል። ታውቀዋለህ? እግዚአብሔር ቀድሞ ሰጥቶኛል። በዚህ ዓመት እስከ አድርጋለሁ አታደርግ ተቆጥሮ የሚያልቅ ዕድሜ እሰጣለሁ ብሎ 1962 ዓመተ ምህረት ነው ወባ አሞኝ። ስለዚህ ስንት ዓመት ነው የምትኖረው? አጠቃላይ 202 ተጠቃላይ 202 እድሜ ትኖራለህ። አያሽ ጋይስ እርግጠኛ ነው በቃ 202 እድሜ እንደሚኖር እርግጠኛ ነው። እና ዜብራ ምናምን ሲሻገር ቀኝ ግራ ያይ ቀጥ ብሎ ነው የሚሻገረው፣ ምክንያቱም አይሞትማ። አሁን የሩጫ እንሽቀዳደምና ከቀደምከኝ እኔ ብቻ ሬን ማስጄ ግን አይፎን ገዛላል የምፈልገው ብሮ። አስጨናቂ ቆራች በጣም ከባድ ሰው ጀምር የምሩን ሊወጣ በስመ አብ ወወልድ ወመንፈስ ቅዱስ። እኔም እንደዚህ ነው የደነገጥኩት ጋይስ። ኦኬ ሶ ጋይስ ሁለቱም አካል ጉዳተኛ ናቸው። እኔ ይሄኛው ሰውዬ ማለት ነው አካል ጉዳት ያለበት አልመሰለኝም። ኖርማል ጤነኛ ሰው ነበር የመሰለኝ። እና እንቀዳደም ምናምን ነው ተቀደምከኝ። ይሄ ኃጢአት ነው። ምንድን ነው አልበዛም ነገሩ? እንዴት ነው ጋይስ? ምን ታስባላችሁ? ፈርስት ታይም 20,000 in the beginning እንትን አለ ማለት ሲጠፋው አዲስ አበባ
the beginning is the extension the 2 years. ኧረ በስመ አብ ጨነቀው ጋይስ። ኧረ በጣም ጨነቀው እኮ 1 2 3 1 2 3 6 and 1 2 3 4 6 1 2 3 4 5 the extension. The extension. Next the regular 16 the beginning. 21,000. So it's 21. So it's the first time to join Addis Ababa University? Yes. Oh. So how did you get the campus? At the beginning, at the beginning. At the beginning አልኩ። So guys አማርኛ ወሬ ላይ ማለት ነው እንግሊዘኛ ይቀላቀላል። ይሄኛው ደግሞ እንግሊዘኛ ወሬ ላይ ነው አማርኛ የሚቀላቀለው። ተመልከቱ። 21,000. 21. So it's the first time to join Addis Ababa University? Yes. Oh. So how did you get the campus? At the beginning, at the beginning. 21. ወይም ደግሞ 20 ማለት ነው። the beginning is 21. 2021. was እንትን the 21 the beginning 1 year and under እኔ ጋይስ ቆይ ለምን አይቀርበትም ኢንተርቪው? ለምን ራሱን ያዋርዳል እንዴ? እጥፍ ብላት ሄድም እንደ ወደ ቤት አንደኛ መጥ አንተን ለማለት ፈልጌ ነው። አንድ አመትን 3 አመትን 4 አመት በ5 በኢንዘ ኤክስቴንሽን 2 years በዛ 2 years 5 ኢንዘ ክላስ ኔክስቱ ፈረስት ዋና አንደኛ በመውጣት ሰከንዳሪ 16 ክላስ ከዚያ ቀጥሎ ስድስተኛ ክፍል ጀምሮ ኤክስትሪ በእንዘ 13 year አይ የኢትዮጵያ ዩኒቨርሲቲ በምንድን ነው የተመረቀው? አሁን ደግሞ ጋይስ ከአዲስ አበባ ዩኒቨርሲቲ ነው የተመረቀው። በምንድን ነው የተመረቀው? ይሄን ነው ማወቅ የሚፈልገው ነው። በምንድን ነው የተመረቀው? ሜዲሲን ይሆናል። ይሄን እኮ አሻ ከውድድሩ በፊት ላገባ ነው። በዚህ ፌስ ማን እንደሆነች ገምቱት። ማን ትመስላለች? ማነሽ? ማን ትሆን? የሚሰራውን ማቀው ዛራ ይሄ ቪዲዮ ሶ ሚስቱ ይህች ናት የሴዶ ናይስ ታገኛለች። ከሚስቴ ጋር ቀል ሶ ጋይስ ዛራ ፕሊዝ ሴዶን እንዳታሰናክይብን። ለብዙ ነገር የምንጠብቀው ልጃችን ነው። እንዳታሰናክይብን። ኧረ የድሮ ወንዶች ግን የት ነው የገባችሁት? ስልክ አንሰጥም እያልናችሁ ከስር ስራችን ስትከተሉ የነበራችሁ ወንዶች አሁን ምን ተገኝቶ ነው እንዴ? ሰፈር ድረስ መጥቶ ቤቴን ካየ ደግሞ ሌላ ጊዜ ይመጣል ብዬ እንደገና ሌላ ሰፈር ወስጄው እንደማይመለስ ሳቅ ስልክ ቁጥሬን ሰጠዋለሁ። አሁን ግን ማማ ስልክሽን አልሰጥም አንልም እኮ ግን ምን ያደርግልሃል ስንል እጥፍ እንዴ መግደርደር አለ እኮ ምን ሆነህ ነው? በእግሩ ስለሸኘሽ ስልክሽን መስጠት ከበደሽ? በመኪና ቢሆን የሸኘሽ ግን ዳቦ ትሰጪዋለሽ ሰሙን ሳትጠይቂ ራሱ። ምን አይነት ዳቦ? ባኒ ዳቦ ነው ወይስ ድፎ ዳቦ? እንዴት ነው? ግልጽ አድርጉት እንጂ ለሁላችንም። እንዳንቺ አይነት ሴቶች ናቸው በቃ አሁን ያዙን ልቀቁኝ እያሉ ያሉት። ትንሽ የተበለጨለጨ ከተደረገላቸው ሆዳቸው ከተሞላላቸው ትክክለኛ ስሙን ለማያውቁት ወንድ ነው ዳቦ የሚሰጡት። በክብር በፍቅር ለሚናገራቸው ወንድ ግን ስልካቸውን ለመስጠት አግደርድረኝ እዘለኝ አስቀዘነኝ ይላሉ። ያ ስለዚህ ምንም ማንን መለማመጥ አያስፈልግም። ወጪ ለመውጣት ነው የሚለማመጥሽ ምን ለማድረግ ነው የሚለማመጥሽ? ለማንም ዝም ብለሽ መኪና ውስጥ ሰጠሽ ለምትወርጁ ዳቦ ነው የሚለማመጥሽ? ምን ስልክሽን ስጪኝ ያለሽ ሌላ ምን ጠየቀሽ? ጨዋ ነው እኮ በመኪና ቢሆን እዛው ነው ሰጠሽ የምትወርጁ። ስለዚህ አታማሪ፣ አታለቃቅሽ። ከዚህ ባሰ ነው እየሆነ የመጣው። እንኳን እኔ እኮ ግርም ይለኛል። ለዚህ ኑሮ ለዚህ ከባድ ኑሮ ደግሞ በዚህ ላይ ፌሚኒስት ትሆናላችሁ። ከናንተም ብሶ ወንድ ለወንድ ልጅ ሴትን በመጀንጀን የሚጠቀመው ምንድነው? በዚህ ሰዓት ምን ዳቦ ተሸውዳችኋል። ዳቦ እንደ ቡና ቁርስ ሆኗል። አሁን ያ ዝም ብለን አምዘግ ነው ምናምን እንደዚህ ዘወር ስትል
ይዘገናል ጋይስ። እንደዚህ ከዚህኛውም ቀላል ነው በጣም በአሁኑ ሰዓት። ጭንቅላታችሁን አሰሩ። የቁም ነገር ለትዳር ለትልቅ ነገር የሚያስባችሁ ወንድ ካያገኛችሁ ፈጣሪያችሁን አመስገናችሁ በክብር ብታናግሩ ይሻላችኋል። ምናምን ከወንዶች ጋር ነው ያደርኩት፣ ከ4 ወንዶች ጋር ነው ያደርኩትና ቆይ ቪዲዮ ስንሰራ እለዋለሁ ይሄንን እኔ ከ4 ወንድ መሃል ሴት የለም ማለት ከሴት ጋር አደረኩም እኔ ከወንዶች ጋር ያደረኩትና ላይክ አክቴ ምናምን ለብዙ አመታት ላይክ እንደ ወንድ ነው አክቴ ምክንያቱም ከወንዶች ጋር ያደረኩት ላይክ ወንድሞቼ ናቸው ወንዶች ናቸው በቃ እናደጩ ሴት ማለት ነው እና አክቴ ምናምን በቃ ሂፕ ሆፕ ነው ማረገው የነሱ ማሊያ ነው የምለብሰው ከነሱ ጋር በቃ የሆነ አክቴ ምናምን እንደ ወንዶች እንደነሱ ነበረ በቃ ምክንያቱም እዛ ጋር ሴት የለም ከነሱ የነሱ ልብስ እየለበስኩ ነው ያደረኩት ምናምን ሰባ ቁጥር ምናምን ማሊያ ይጽፍልኛል ወንድሜ ጀርባዬ ላይ ምናምን ላይክ ህፃን እያለሁ ማለት ነው እግዚአብሔርን ነው የምልህ እና እንዳይደብርህ እኔ ወንድ ምናምን ይሉኝ ነበር ጎረምሳው ምናምን ግን ምንም ችግር የለው ኖርማል ነው ያ ነገር ያንቺን ሴፍቲ ሲያሳጣሽ በጣም ይከብዳል አሁን በይችበት ብትነቀፊ ባሎንሹ ነገር አሁን ኢማጂን አንቺ ባሎንሹ በማታውቂው ነገር ስትባይ እናትና ወንድሞች አቃክችለባ እናትና ወንድሞች ምናምን ከሰፈር እንደዛ ሲባሉ ምናምን በጣም ይደብራል እኔ እሱ ነው የሚደብረኝ እንጂ እኔ ሰው ይፈልገውን ቢለት ሰው እኔ ምሳ ጋብዤ ቤቴ በስነ ስርዓት አክብሬ ጸጉርህን ሚሉሁን እንደ ሴት ምናምን ሚሉሁን አፋቸውን አስይልህ እኔ እህት ከጎን ነኝ አላጭብህም ግን አትሰራም ሹሩባ የምትሰራትን ነገር አስቀንስሻለሁ እሺ 12 የሚሆኑ እንጨት ለቃሚዎች ከጥብቅ የተፈጥሮ ደን ውስጥ የማገዶ እንጨት ተሸክመው ሲሄዱ እጅ ከፍንጅ በመያዛቸው የ1 ዓመት ከ6 ወር እስራትና የ10 ሺህ ብር መቀጮ ተወስኖባቸዋል። ይህም ከፍትሃዊነትና ከሰብአዊነት አኳያ በህዝብ ዘንድ አነጋጋሪ ሆኗል። እናንተ ይህንን ውሳኔ እንዴት ታዩታላችሁ? እንደ ክሱ መዝገብ 12ቱ ግለሰቦች በሌሊት ህገወጥ በሆነ መንገድ ወደ አርባ ምንጭ ጥብቅ ደን በመግባት እያንዳንዳቸው አንዳንድ ሸክም የማገዶ እንጨት ተሸክመው ሲሄዱ ነው እጅ ከፍንጅ የተያዙት። ውሳኔው የነጭ ሳር ብሔራዊ ፓርክንና የአርባ ምንጭ ጥብቅ ደን ስነ ምህዳር ከጉዳት ለመጠበቅና ሌሎችን ለማስተማር ሲባል የተላለፈ ህጋዊ እርምጃ ነው። የህግ የበላይነት መከበር እንዳለበትም አያጠያይቅም። ነገር ግን የችግሩ ምክንያት ድህነት እንጂ ወንጀለኝነት አይደለም። እንዴ በጣም ደህና ናቸው እኮ ጋይስ ያቸው እናቶች ናቸው። ልጆቻቸው የት ነው የሚሄዱት? በዛ ሰዓት እነሱ በሚታሰሩበት ሰዓት ልጆቻቸው የት ነው የሚሆኑት? እናቶች ወደ ደኑ የገቡት ሀብት ለማካበት ሳይሆን ልጆቻቸውን ከረሃብ ለመታደግ በሚደረግ የህልውና ትግል ውስጥ ሆነው ነው። ስንት ሌባ ባለበት ሀገር ጋይስ እንጨት ሰረቁ ተብሎ 1 ዓመት ከምናምን ማሰር is crazy። አርሲነቴን ጠላው ኦሮሞነቴን ጠላው የምትሉ እዚህ እየመጣችሁ በአማርኛ ትላንት አማርኛ አውረታችሁ ማታቁላ ዛሬ መታችሁ በአማርኛ ኦሮሞ እንዲጠላ አርሲ እንዲጠላ ወሎ ምናምን ምን አባት አረጋለህ አንተ ያንተ አይነት 2-3 ኦሮሞነቱን ጠላ አልጠላ አይ ነው የሆነ ሰዓት የሚያናድድ ነገር አለው እኔ የሚያናደኝ ነገር አለው ኦሮሞ ብዙ ነገር ስፔሻሊ አሁን ላይ ያሉት ምናምን የሆነ ዝም ብሎ ኦሮሞ የማይወክሉ ግን መቼም ልጠላውም አልችለው ነው ልናደድበት ይችላል አንዳንድ ነገር ግን መቼም ኦሪጂናል ነገሮች አሉት። ምስኪን እናት ሽንት ቤት እያጠበች በሰው ሀገር ለፍታ 17 ዓመት ያሳደገችው የ17 ዓመት ልጇን በሰው እጅ ተነጠቀች። እባካችሁ የልጄን ገዳይ አፋልጉኝ እያለች ነው እናት። እዚህ በፎቶ ላይ የምትመለከቱት ወጣት ካለድ ይባላል። ይሄኛው ደግሞ አይመን ይባላል። ካለድ አይመንን ሰርግ ላይ በጩቤ ወቅቶ ጠፋ። አይመን ሞተ። አላህ ይርሐመው። እና እባካችሁ ካለድን የትም ቦታ ያያችሁ አካላት ካላችሁ ለህግ አካል እንድታቀርቡት። ዛሬ ይዤላችሁ የመጣሁት የኢትዮጵያን አይስ ስፓይስ ነው። እሷን ነው ቁጭ ራሷን ነው የምትመስለው። ውስጧም ምኗም መልኳም ምንም አይለያይም። በጣም ራሷን ነው የምትመስለው እና ኢንተርናሽናል የማድረግ ሀሳብ አለን። በእርግጠኝነት አልጠራጠርም ዓለም ላይ በጣም ታዋቂ እንደምትሆንና ፌመስ እንደምትሆን አብራችሁ እንደምታውቁ በአዶናይ ሙዱ መያዝ ጀምረዋል አብዛኞቹ ቲክቶከሮች ማለት ነው። የሆነ የማይመሳሰል ሰው ምናምን ያመጡና ጋይስ እንግዲህ ይሄ እንትናን ይመስላል ምናምን በአዶናይ ሙድ ለመያዝ ማለት ነው። እና ደግሞ ዮኒ ማኛ ማለት ነው አዶናይን ሲሰድበው ነበረ። ለምን እንደዛ ታደርጋለህ ምናምን ብሎ ማለት ነው። ቆይ አሳያችኋለሁ ቪዲዮ። ወጣቱ የት ነው ያላለ መንግስት ጦርነት ሲነሳበት ወጣቱ ትዛለ ስራ ፈጥረህለታል ወጣቱ አልፈጠርክለት ሶስት እንዲወልቅ ዋነኛ ምክንያቱ አንተ ነህ። ዛሬ የት ነው ያላልከው ስራ ፈጥረህ አደራጅተህ መሬት ያልሰጠኸው ይህን ስራ ብለህ ገንዘብ ያረዳኸው ወጣት ዛሬ ሀገር ጦርነት ሲባል ነው የታየክ። ሀብታሙ ስለምንድን ነው የማይዘምተው? ዛሬም ነገ ሀብታም ከዘመተ ሁሉ ሀገር ይጋራል። እምነት ይግል አይደለ? ሁሉም ከዘመተ እንዘምታለን።
ታሙሲ ቦርጩን አሳብጦ ብሎ ነው ሄጂ ዋጋበት ምንም ነገር የለም። እናቷ ተበላ ኢትዮጵያ ምን አገባኝ ይችላል ምን አባቷ አለች ስታረግልኝ አረግልኛለሁ ካላረግልኝ አላረግልኛለሁ ቦርቆ የማን መጫወቻ ለጥቅስ ነው። ቦርጫም ሰብስባችሁ ተጠቅማላችሁ። ሹጣን ሁሉ እናታችሁ ድንጋይ ተበሉ ገልጡ አንድ ሰው ወንድ ይሆን እንከኝ ወንድ ይሆን አራም ረስድ የስድብ ናዳ ይላል። እስቲ በለ ሂጂና ታኩርና የተቻቸው ነኝ። አረ ብራዘር ገደለህ አንተ ጥይት ማለት ነው ያማል እንደነ ከሰው ጋር ነኝ ብራዘር። እዛ የለመድክበት እንደዚህ እዛ የምታወራውን አወራርሽ እንዴት ነክ እንዴት ቆይ እንዴት መርክ እየተራኮ ነው አሁን እኮ አያቀጣቸው ምራቸው ነው በቃ ማርካቸው አይደለም። ዋርኒንግ ሰጠው ምን እናርገ በቃ የኔና እዚህ ቆይሽ እንገናኛለን። እኔ እኮ ጌም ትጮች መስሎ ነው ጌም አለ እኮ እየጠበቁ ነው አለ እኮ ታኩር እየጠበቁ ነው። በቃ እመጣለሁ። እሺ የኔ እናት እሺ አንዴ ያው ስብሰባ አቋርጠህ እዚህ ትመጣለህ እንዴ? በቃ እኔ እኮ ምን ላድርግ ቁንጅናዋ እየጠራኝ እኮ ነው። እሺ የት ሰፈር ነሽ ግን ቤዚና? ኧረ 4 ኪሎ ቀበና ነው አይደለም? ቀበና ታስጎበኛለሽ? ቀበናን ዲሬስ እኔ እመጣለሁ። አንተም ነው እኔ እመጣለሁ አላለም በላቸው። ተይው እሱን እንዴ እዛ እኔን ሃንግ ምናምን ሊያሰራኝ ነው በማላውቃቸው ልጆች ናቸው። ማቃለው እባክህ ድሮ አንተ የምትፈልገው ለጥቅም ብቻ ነው። አረ ይዤ እመጣለሁ እኔና ችግር የለውም። ላይቭ ላይ ኢትዮጵያን በሳውዲ አረቢያ መተራረዳቸውን የሚያሳይ ቪዲዮ ከተለቀቀ በኋላ ብዙ ኢትዮጵያን ቁጣቸውን አሰምተዋል። ድርጊቱን ፈጻሚዎችን በኢንተርፖል ተይዘው እንዲጠየቁላቸውም ድምጻቸውን እያሰሙ ይገኛሉ። ነበር የሰራሁት ገና በ15 ዓመቴ። የማን ክሊፕ? የእስጢፋኖስ ቶማስ። ኦኬ የስጢፎ እሺ። እሱ ነበር የሰራሁት አባብዬ ነው። ስለዚህ እዛ ላይ ተከፍሎሻል? 10,000 ብር ነበር የተከፈለኝ። ግን እንደ መጀመሪያ ምንም ሳይቻላቅ እንደ መጀመሪያ በጣም ቆንጆ ነው። ኦኬ እግዚአብሔር 10,000 ብር ላይክ 10,000 ብር ፌር ነው ጋይስ ለሚውዚክ ቪዲዮ። ለዛውም ያ ሚውዚክ ቪዲዮ ዩቲዩብ ላይ በጣም ነው የጣሰው፣ በጣም ብዙ ቪው ያለው እና 10,000 ብር እኔ እንጃ ግን እንደ መጀመሪያ ፒስ ነው። እስኪ ደግሞ አሁን ላለሁበትም ደስ ይላል በጣም። ከዛ ጅማሬ ከዛ በዛ ሰዓት ብዙ ብር ነው እኮ በዛ ሰዓት ብዙ ብር ነው። በጣም ብዙ ብር ነው። ያ ከዛ ያቺን 10,000 ብር ነው ታዲያ የረዳሽበት ፊዮና ትዝ ይላችኋል ጋይስ። ፊዮና 10,000 ብሯን ይዛ ሄዳ ለአንዲት እናት ሰጠች ምናምን። ከዛ በኋላ ባላዬ ካሜራ አጥፋ ምናምን ብላ 9,000 ተቀብላ 1,000 ብቻ ሰጠቻት። ከዛ ተባኑባት ምናምን የተፈጠረው ነገር ታስታውሳላችሁ? ወይ ጉድ! ተማሪ ነኝ ቤተሰብ ጋር ስላለሽ ደስ ይላል ተማሪ ሆኖ ብር ማግኘት። ሳውዲ ድረስ እናታችን ናፈቀችን ብለው መጡ። ምን አይነት የሰው ፍቅር ነው ነገሩ? እንዲህ ነው። እህታችን ተሚማ ተፋ ትባላለች። በሳውዲ አረቢያ ለ10 ዓመታት ያህል በማዳም ቤት በሞግዚትነት ስራ ላይ ተሰማርታ ስታገለግላቸው የኖሮችው በፍቅርና በታላቅ መከባበር ነበረም። የቤተሰቡ አባላት 2 መንትያ ልጆች ነበራቸው። አረ በስመ አብ! የኦቲዝም ተጠቂ ነበሩም። እህታችን ተሚማ እነዚህን ህፃናት ለ10 ዓመታት ያህል ልዩ በሆነ የእናትነት ፍቅርና እንክብካቤ ስታሳድጋቸው ቆየች። ጊዜውም ደርሶ ወደ ሀገሯ ተመልሳ ኑሮዋን ለመቀጠል ወደ ኢትዮጵያ ስትመለስ ርቀት አለያያቸው። ከዛም በስልክ ይደዋወሉ ነበረም። ነገር ግን የስልክ ድምጽ ብቻ የህፃናቱን ናፍቆት ሊያሸንፍ አልቻለም። ልጆቹ ወላጆች ተሚማ እኛንም ናፈቅሽን፣ ልጆቻችን ቀን ከሌት እያለቀሱም እናታችን ናፈቀችን እያሉ እያስቸገሩ ነው በማለት አይገርምም ጋይስ? አረ በስመ አብ! እንደዚህ አይነት ሰው አለ። በፍቅር ታስረው ወደ ሀገራችን ኢትዮጵያ መጡም። እሷም በክብራቸው ልክ በፍቅርና በደስታ ተቀበለቻቸው። እነሱም ቀን ቀን ተሚማ ቤት እየዋሉና ከሷ ጋር ከተማዋን እየጎበኙ ማታ ማታ ደግሞ ወደ ማረፊያ ሆቴላቸው እየተመለሱም ለ1 ሳምንት ያህል በፍቅር አብሮ አሳለፉም። በመጨረሻም የናፍቆት ራባቸውን ተወጥተው ወደ ሀገራቸው በሰላም ተመለሱም። ከዚህ ታሪክ ምን ትማራላችሁ? ኮሜንት ላይ አጋሩን። በጣም ደስ ይላል ጋይስ። ማርያምን እንደዚህ አይነት ነገር አጋርሞ የሚያውቅ ሰው አለ ጋይስ? እኔ ለመጀመሪያ ጊዜ እንደዚህ አይነት ነገር ሰማሁ። እዚህ ራን እዛ ራን የኛማ ኤብዬ ኢትዮጵያን ይምራን። What are you talking about, brother? Love, that's about you, Dave. Love, man. Respect, brother. Yishoye, Izim Shasha, Izam Shasha,
የኔማ ኤቢ አይወድም ቆሻሻ ማን ቀጣይ ቀን ማለት ነው ቡርሳሞ ብር እንደዚህ እየበተነች ነው የምታገኛት። ሆያ ሆዬ ሆይሽ ሆዬ እዚህም ላይ እዛም ላይ የኔማ ጃኒ ያለማማላ yes ያ ሆዬ ሆይሽ ሆዬ እዚህም ያልኛል እዛም ያልኛል የኔማ ማርሻል ዴች ያስገባልኛል ይመች ያራድ ዴች ይገባል አያና ይበዳ አብሽር ይመጫቅ ሰላማት ምን ይረሳት ላቭ ማን ያማን I am the original Jamaican man you understand ልጅ ዳውድ ይሰማል ዮኒ ተማል ሰማም ሽምብራ ልጅ ዳውድ አረ በጣም ትችላለህ ማን ጎበዝ ልጅ ዳውድ አረ በጣም ደስ የሚል ስራዎች አየሁለት በጣም የሚጥም ስራዎቹን ሲያሳዩኝ አረ ጋይስ ያድናይን እኮ ነው በልጅ ዳውድ ባዶናይ ሙድ እየያዘ ያለበትን ቪዲዮ ነው ያድነቀ ያለው ዮኒ ማስታወቂያ ራሱ ሲሰራ ይሄ ልጅ የሰራው ማስታወቂያ ሌላው አይሰራው ማልዋሽማ ውሸት ምንም ጋይስ ዮኒ ግን ማለት ነው በጣም ሰይጣን ሰው ነው አያችኋ አዶናይን በነገራችን ላይ በጣም ነው የሚጠራው ባለፈው ማየታችሁታል ጃኒና አዶናይን ሲያከሳስር ማለት ነው አሁን ደግሞ ልጅ ዳውድ ባዶናይ እየቀለደ የሆነ ቪዲዮ ሰርቷል ከዛ ዮኒ የፈጠነ ምን አለች ዳውድ በጣም ይመቸኛል ጸዴ ሰው ነው ምናምን የምትሰራቸውን ቪዲዮዎችም አይቻለሁ ጸዴ ናቸው ምናምን የተመጣ ልጅ አይደል ያራዳ ልጅ ዳውድ ማስታወቂያን አየሁት የምትሰራቸው ኮንቴንቶችን አየሁት የማያልቅበት ኮንቴንት እሱን አየሁ በጣም ይገርማል ፈጣሪ ሆይ ድረስ አሁን ላይ ታየ የዳውድ ጀግንነት የዳውድ ጉብዝና አሁን ላይ ታየ ዮኒ ይችላል አያልቅም ኮንቴንቱ ሰርቶ አያልቅም ኮንቴንቱ የልጁ ምን አይነት ስጦታ ነው ልጅ ዳውድ አረት ይቻለሽ ብራንድ በእውነት ጎበዝ ልጅ ዳውድ አሪፍ ስራዎች ትሰራለህ አይቻለሁ በጣም ደስ ብሎኛል የማያልፍ ቀን የለም ታሪክ የማይሆን የጽጌሮ ያለ ቪዲዮ ነው አይ ደግሞ ድሮ እንደዚህ ነበርኩ ምናምን ብላ ይመስለኛል ለቃለች እንደዚህ አይነት ቪዲዮ እንግዲህ ደም እየደማች ነው ደሙ ለምንድን ነው ታዲያ እንደዚህ ጋይስ ምንድን ነው ደሙ በአምላክ አንድ ቀን ነው 1000 ዘመን ሁሉም ያልፋል እያለቀሰች ግን እንዴት ነው ቆይ ቪዲዮ የምትቀርጸው ጋይስ እያለቀሳችሁ ቪዲዮ መቅረጽ ትችላላችሁ እንዴ እንዴት ነው የምትችሉት እንደዚህ ስልክ ምናምን ታነሱና አሁን ላለቀስ እስኪ ምናምን ብላችሁ ነው የምታለቅሱት ወይስ እያለቀሳችሁ ለምን አልቀርጸው ምናምን ብላችሁ ነው ካሜራ የምታበሩት እንዴት ነው ነገሩ እኔ እኮ ስላልገባኝ ነው ማርያም ጋይስ አልገባኝም እንዴት እንደሚቀርጹት አልገባኝም እኔ እግዚአብሔር ያሳልፋል አዶናይ አሁን ደግሞ ማን ነው ኳስ ተጫዋቹን የሚመስል ልጅ መጣ ብለ ያው እንግዲህ ጋይስ መጣላችሁ እንግዲህ ዮኒ አዶናይን እንዴት እንደሰደበው ብታዩ ተመልከቱ ዝም ብላችሁ ስለመሰለው ምን እንዲያደርግለት ነው አልገባኝ በመልክ ተመሳሰለ እሺ እና ምን እንዲሆን ነው የፈለከው ስላልገባኝ አዶናይ አይ ስላልገባኝ እንድታ የሚመሳሰል ልጅ ኢትዮጵያ ላይ ተገኘ ያ ኳስ ተጫዋቹን የሚመስል እና ተገኘ አዶናይ እንደዚህ በል እንደዚህ አድርግ እንደዚህ ሁን ይለዋል ልጁ መመሳሰል ምን ከእውቀት ጋር ከችሎታ ጋር ምን ያገናኛል ዮኒ እንደዛ አይደለም የተባለው ከእውቀት ጋር ከችሎታ ጋር የሚያገናኘው ነገር የለም ነገር ግን በጣም ብዙ የተለመደ ነገር ነው ጋይስ ውጭ ሀገርም ያለ ነገር ነው እንኳን ያማልን የሚያክል ሰው ነውና ማለት ነው ያማል በነገራችን ላይ በጣም ፌመስ ነው በጣም ማለት ነውና እንኳን ያማል አይደለም ሌሎች ኳስ ተጫዋቾች እንኳን በቃ አላ ማይታወቁ ምናምን በእነሱ ስንት ሚሊዮን ብር የሰሩ ሰዎች አሉ ከነሱ ጋር በመመሳሰላቸው ብቻ ማለት ነው አዶናይ አንዳንዴ እንዴ በሰላም እንደ ሀሳብ እስቲ አብራራላችሁ ይሄን ልጅ ኦኬ መሰለው ያለ ልጅ ተንዋት እና ምን ይሁን እንዲፈምስ ነው ያ እንዲፈምስ ነው yes
ፈምሶ ብር ያገኛል ምናምን ማስታወቂያ ይሰራል ምናምን መልክ መምሰል ላይ ሳይሆን አይዲያ ላይ ቢሰራ ጥሩ ነው እንዴ እንዴ ያንተን ቦታ እያስፈራኝ ነው ጆን ዳንኤል መልሶ ሊወስደው ስራ ላይ ይመስለኛል አያችሁ ጋይስ ስለዚህ ነው ያልኳችሁ ዮኒ ማኛ የሆነ የተደበቀ ነገር አለው አዶናይ ጋር ማለት ነው እኔ ከምንም አያገበኝም ስለሌላው ነገር አያገበኝም ግን ዮኒ ማለት ነው ቀጥታ ነው አዶናይን አታክ ያደረገው ያለው በቃ ቀጥታ ማለት ነው ያስታውቃል እዩት አዶናይ ይሰማል ጆን ዳንኤል ቦታውን ሊወስድ ተፍ እያለልን አይ እውነቴን ነው አሁን ሳየው ጆን ዳንኤል ቢደብረው ምናምን አንደርስታንድ ነው የሱን ኤክስ ለምን እንደፈለገ ምናምን አሁን ስታየው ናው ዩ አንደርስታንድ ለጆን ዳንኤል ሪዝኑ አሁን እየገባኝ ነው ወጥቶስ በአደባባይ ስላልተናገረ ነው እንጂ ዩ ኖ ያንተን ኤክስ ምናምን አድርጎ ከተነሳ ብዙ ነገሮች አሉ ግን አሁን አይዲያዎች በደንብ ይዘህ ካልመጣ አዶናይ ምናልባት ቦታ ሊወሰድ ይችላል። አርባ ምንጭ ከተማ የምትመለከቱት ወጣት ምንድነው ያደረገው? አርቲስት እንግዳ ሰው ሀብቴ እንግዲህ የምትመለከቱት ከ200 ሺህ ብር በላይ የሚያወጣ ሳምሰንግ አልትራ 25 ስልክ እንግዲህ በቀረጻ ላይ እያለ ይወድቅበታል። ስልኩንም እንግዲህ የምትመለከቱት ወጣት ያገኘዋል። አርቲስቱም እንግዲህ ከባልደረቦቹ ጋር በመሆን በሌላ ሰው ስልኩ ላይ ደውሎ የሱ እንደነበር ይናገራሉ። ወጣቱም እንግዲህ ስልኩን ያነሳውና ችግር የለውም በእኛ ባል የሰው ሀቅ መውሰድ ኖር ነው ማለት እንግዲህ እንደምትመለከቱት አርቲስቱ ወዳለበት አካባቢ በመሄድ እንደምታዩት ስልኩን መልሶለታል። ይህ ወጣትም እንግዲህ የአባቶችን ባህል ጠብቆ ላሳየውም ቅንነት ትልቅ ምስጋና ይገባዋል። አረ በስመ አብ ጋይስ አይገርምም? ግን እንደዚህ አይነት ሰው ስቲል መኖሩ አስቡት። ይሄ ስልክ እኮ በጣም ብዙ ሺህ ብር ነው፣ በጣም ብዙ ሺህ ብር ነው። እና ላይክ እንደዚህ አይነት ሰዎች ስታዩ በቃ ደስ ይላል። ማርያምን መልካምነት አሁንም አለ ትላላችሁ። ንቃተ ህሊና በቴሌብር ነው ጋይስ፣ በቴሌብር ነው የሚከፈላቸው። በቴሌብር ስልክ እየተናገሩ ነው። ስልክ ቁጥር ጋይስ፣ ኧረ ይችላሉ። ማርያም ይመቻቸው። ቴሌብርም አላችሁ። ንግድ ባንክስ፣ አቢሲኒያ፣ ንግድ ባንክ፣ ቴሌብር ምናምን ይመቻቸው። አሟልተው ነው የመጡት። ከጊዜው ጋር አብሮ መዘመን ነው። ያለኝማ ብዙ ብር አለኛ። ያለኝ ምን ያህል ስንት ብር ልስጣችሁ? 500 ብር። አንተንስ ቀይ ስንት ልስጣችሁ? ንገር ደፈሩና 500 ብር በሉ። በኮሚቴው ነው ወሰነና 300 ይችላሉ። ማርያምን ጀግና። እስቲ መፍቻውን አቀብኛለሁ። እሺ እኔ ቀና ቢፎቶ እንነሳ። ያቸውና ቴዲ ነሄድን ነፍስቃቸው ጭራሽ ዘይት አቀባይ ያረጋሽ ምን ልታረጉ መጣችሁ? አረኛ አጋጣሚ አይተናችሁ ነው እቺን ቆሽቋሻ መኪና ስትጎረጉሩ። እሺ ከጨረሳችሁ ሂዷ። ምን ነው አምሮብኝ ስታይቀና ከልጅነታችን ጀምሮ እንደበለጥኩ። የሰው የበላይ የለውም የፈጣሪ እንጂ አታስብ። አልቀናም። ምን አግኝተው ነው ባክሽ እንደዚህ የጠገቡት? ይኸው አለቃ አምጥቻለሁ። እንዴ ወንድምሽ እዚህ ምን? አንተ እህት ያጠገባት ትድረሳለህ? እሺ ሁለተኛ አጠገቡ አልደርስም። ሁለተኛ እንዳትደውይልኝ። ይጥፋ ከዚህ አስኮነኝ። ሁለተኛ እንዳላይ በዚህ ነበር የኮራሽ ብረት መዝጊያውን አገባው ብለሽ ያሸንበቆም አይሆን። አንቺ ደግሞ ቤት እንገናኝ። ይቅርታ ለተፈጠረው ነው። ዘኔ ይቅርታ መጠየቀው። አንቺ ዝም በይ። ስራ የምሰራበት መስሪያ ቤት አለቃ እኮ ነው። ነይ ኒዳውን ባይ። ወይኔ ውርድ ጀምሳቂ ጥርስሽ እርግፍ ይበል። ታስጠዩ ጭራሽ ከርፍቻለሁ አሽትቱልኝ ጨዋታ ጀመርሽ። ምን አይነት ባለጌ ነሽ በእናትሽ? ምን አይነት የምታስጠይ ሰው ነሽ? ይሄው ምንድነው? ዳንስ ነው ምንድነው? የሞተ የሰውነት አካል አለሽ ሰውነትሽ ላይ። ብልግና ነው እንጂ ብልግና ነው እኮ። መቅረፍ ማቺው ተስፋ ቆርጠሽ ነው ምንድነው? እንደዚህ ተስፋ ማለት እንደዚህ በጣም ሰው መናቅ ነው ምንድነው?
መታፈሱ ይሁንሽ ችግር የለውም ለሀገራችን አይደል እንዋጋው ችግር የለውም። ግን ለምንድን ነው ድሃ ብቻ የሚታፈሰው? ለምንድን ነው መኪና እየነዳ ያለውን ሰውዬ አስወርደ አፍሰ ውትድርና ማትወስዱ? እኔ ደግሞ ጥያቄ ሀገር የምጠራኝ የገዛ ወንድሜን ውጋ የገዛ ኢትዮጵያዊን ግደል ብላ ሀገር አጠራኝም ነው የኔ አማርኛ። ለእርስ በርስ ጦርነት ብታፍሰኝም ራሴን አጠፋለሁ እንጂ መቼም አልዋጋለን ነው። አንተ ጦሰኛ ራስን ጠብቅ። ደግሞ ሰሞኑን አፈሳ በዝቷለሽ ብራዘሪ ስለሙደ ነው። ናዝሬት አዳማ ላይ በጣም በቃ እላፊ በቃ ምን ልበላችሁ አፈሳው በጣም ጦፏልና እኛ ወጣቶች ተሻግረናል። ያራዳ ልጆች ግራ ገብቶናል ነው ማለት መቤቴ በጣም ግራ ገብቶናል። በቃ አሁን ራሱ ይሄን ቪዲዮ ስቀርጽላችሁ ግራ ቀኝ እያየሁ ነው። አተ ና የት ይረሱ ምን ነው ስታውና ምሽሽ ና ፓትሮል ና ፓትሮል ወረኞች ጫናቸው። በተለይ ጃዬ ከሄደች በኋላ ጃኒ ከሄደች ካመለጠች በኋላ ብዙ ነገሮች ውዝግብግብግብ እያለ ውዝግብግብግብ ይኸው እያየን ነው። ተወዛግባል። በሌሎቹ ከቨር ተደርገ ወደ ላይ የወጣ እንጂ በራስ የወጣ ሰው አይደለም። ተሸውደ ነው ወዳጆች ጋር ተጣልተ የሚወዱ የሚያከብሩን አርቀ ለብቻ የምትታወቅ መስሎ ነበር። አሁን ግን ይኸው ተረሳ። እግዚአብሔር መሰከረ፣ ተረሳ። ጃኒ እናት አባቶቿ ወጣት እየሆኑ ሄዱልኝ። አይ ጃኒሻ ዛሬ እንግዲህ ሀበሻ አስር እንቁላል ነው የምንበላው። ብስምላ 10 እንቁላል ነው። እሺ 10 እንቁላል ነው። እኛ ተጠለ ነው ምን ቀጥል አይዞህ። ሴዶ በትንሹ መጥቷል ጋይስ። ሴዶ ማርሻል በትንሹ ደከመው መሰለኝ። አንተ ገና ካሁኑ ደከመው። ባለቤቴ በጣም ሬስፔክትፉል ነው የነበርኩት፣ ታማኝ ነው የነበርኩት። እኔ ባልኖረኝ አልኖረኝ ሁልጊዜም ታማኝ ሴት ነኝ ለራሴም ብሆን። አሁን እንግዲህ ብቻዬን ነኝ፣ ግን ሁልጊዜ ራሴን ዲስፕሊኔን ጠብቄ ነው የምኖረው። እና አንድ ነገር በቃ ሰው ማወቅ ያለበት ምንድን ነው ባለቤቴ የነበረው ለ2 ዓመታት ያህል ነው ህይወቴ ውስጥ የነበረው። እግዚአብሔር ስለፈቀደ 2 ልጆች ወልደናል ከሱ። እሱን ከማግባቴ በፊት 2 ልጆች ስለነበሩ ያም እንደ ኃጢአት የቆጠሩት አለ። ግን የእግዚአብሔር ነው የፈቀደው። ልጆች እኔ ውስጥ የሚፈጥረው እግዚአብሔር ነው። 2 ልጆች አሉ። ኢንተሌክቹዋሊ በጣም ሪች የሆነ ሰው ነው፣ የተማረ ሰው ነው፣ ምሁር ሰው ነው፣ በጣም ቻርሚንግ የሆነ ሰው ነው፣ ስነስርዓት ያለው ሰው ነው። የኔ ድክመት እሱን አያኖረውም፣ የእሱ ድክመት እኔን አያኖረኝም። ኦን ቶፕ ኦፍ ዳት ደግሞ አብዛኞቻችን ደካማ ሰዎች ስለሆነ አንድ ላይ የሰውን አንድነት የምንወድ ሰዎች ሳንሆን ስንቀር ደግሞ ሰዎችን ኢንፍሉዌንስ እናደርጋለን። እዚሁ ሀገራችን ውስጥ የምንገዳደለው ሳይበቃን ከሀገራችን ወጥተን በሰው ሀገር በዘር ተከፋፍለን መገዳደል፣ ያውም በዘር ማለት ለሚከብድ ሁኔታ ማለት ነው። በሳውዲ አረቢያ ውስጥ የሚኖሩ የአርሲና የወሎ ኦሮሞዎች ተከፋፍለው እንግዲህ አንዱ አንዱን ለመግደል፣ አንዱ ላይ መጥፎ ለመስራት፣ አንዱ ላይቭ ላይ የመጣ ለማረድ እና ብቻ አንዱ ላይ መጥፎ ነገር ለመስራት እንግዲህ የተፎካከሩ የተሽቀዳደሙ ነው የሚገኙት። when I tell you ላይቭ ላይ አረደው ስላችሁ ላይቭ ላይ ቀለው በስነ ስርዓት ኦን ቲክቶክ ላይቭ እየታየ ማለት ነው። ቪዲዮን እንድታዩት አልመክራችሁም፣ እንዳትፈልጉት ራሱ። እኔ ያው ረጅም ጊዜን ማጠፋው ትዊተር ላይ ምናምን ስለሆነ እንደዚህ አይነት ነገሮች ያው ኮመን ስለሆነ ያረበሸኝ። እንግዲህ ለሚያዩ ሰው ለመጀመሪያ ጊዜ ለምታዩት ሰዎች በጣም ነው የሚረብሽ። ማለት ኢትዮጵያውያን ናቸው፣ በስደት የሚገኙ ኢትዮጵያውያን ኑሯቸውን አሸንፈው የእነሱ ኑሮ አሸንፈው የቤተሰባቸውን ኑሮ ለማሸነፍ ከሀገር የወጡ ስደተኞች ማለት ነው። እነዚህ ስደተኞች ናቸው እንግዲህ እርስ በርስ የተፈላለጉ ላይቭ ላይ የገቡ እኔን ጀግና አንተነ ጀግና፣ እሱ መሞት አለበት፣ መገደል አለበት፣ መደብደብ፣ መግረፍ፣ መግደል፣ መድፈር
ወንድ ልጅ እየደፈሩ እና የሳውዲ መንግስት ደግሞ ይሄን ነገር ይፈልገዋል መሰለኝ። የሳውዲ ፖሊስ ይሄን ነገር ይፈልገዋል እያወቀ እንደዚህ ነገር የተካሄደ እንደሆነ ዝም ነው ያለው። ማለት በቃ እርስ በርስ የተጨራረስን ነው፣ በቃ እርስ በርስ የተገዳደሉ ከሆነ ተዋቸው አይነት ነገር ምን ያክል እንደምንናቅ አስቡት። በአረብ ሀገር የሚሰሩ ሴት እህቶቻችንን ለማምጣት በነጮች ወር ደግሞ በእነሱ በአረቦች የሚደርስባቸውን ግፍና መገደል ወር ደግሞ ስቃይ እያየን እነሱን ለማምጣት ወደዚህ በሚሞከርበት ሰዓት ላይ ወንዶቹ ደግሞ እዛ ሄደው እርስ በርስ መጨራረስ ምን ማለት ነው? እውነት ነው የምላችሁ እንደ ሀገር አንዳንዴ የማያልፍልን ለዚህ ነው። በቃ ያለው የህዝቡ ችግር ነው። በቃ ራሱ የህዝቡ ጭንቅላት ችግር ነው። ያ በቃ እርስ በርስ ነው መበላላት የሚወደው ህዝብ። አይገርማችሁም ግን ጋይስ የኢትዮጵያ ህዝብ እርስ በርስ መቦጫጨቅ እርስ በርስ አረ በስማ እንዳስገረኝ አጋጣሚ። ለማንኛውም በሳውዲ አረቢያ የምትኖሩ ኢትዮጵያውያን ካላችሁ አይፎን 13 ፕሮ ላንቺ በስጦታ መልክ አበርክቻለሁ ማለት ነው። ቺኛዋ ስልክ የሴቶች ስልክ ነች። እንዴት ነው ታውቃለች? ስልክ ማለት በትክክል ከተጠቀምሽው ሐሳብሽን የምትገልጭበት ብዙ ተከታይ ዘመድ የምታፈሪበት ነው። እኔ አሁን ብዙ ዘመድ የለኝም፣ ነገር ግን ሶሻል ሚዲያ ላይ ሚሊዮን ዘመድ አለኝ። በምን እሺ ስልክ በመጠቀም በቃ ዝም ብዬ ስሰራ የጀመርኩት ነገር ነውና በትክክል የምትጠቀሚያት ከሆነ ትልቅ ቤተሰብ ታፈራልሻለች፣ ትልቅ ተጽዕኖ የምትፈጥሪባት ነች። አርሲና ወሎ ላይ የሚኖሩ ኦሮሞች እየተራረዱ ላይቭ የሌላው ብሔር በተለይ የአማራ ልጅ ኦሮሞ እንደዛ አድርጎ ቢሆን አብይ መግለጫ ያወጣል። እውነቴን ነው የምናገር። ሽመልስ አብዲሳ መግለጫ አውጥቶ ነበር። ኢትዮጵያ ተቀውጣ ነበር። ኢትዮጵያ ላይ ሙሉ ለሙሉ ተቀውጦ ነበር። ግን እርስ በራስ ለሌላ አትናገሩ እያሉ በኦሮምኛ ይነጋገሩ ነበር። መተራረዳችንን ለሌላው አትንገሩ፣ እኛው ዝም ብለን እንሸፍነው እያሉ ያወሩ ነበር። 5 ዓመት ትንሽ የህፃን ልጅን ለ1 ሰዓት ያክል በፊንጢጧን በብልቷን በኩል በመድፈር ለፊስቱላ ህመም እንድትጋለጥ ምክንያት የሆነ ተከሳሽ ግለሰብ ነው። የ5 ዓመቷ ህፃን ሄለን ቤተሰቦቿ ምሽት 1 ሰዓት ላይ ዳቦ እንድትገዛ ይልኳታል። በዚህ አጋጣሚ ነው የተገናኙት። ታዲያ ካገኛት በኋላ መንገድ ላይ እኔ ወስድሻለሁኝ አሁን መሽቷል ብሎ በማታለል ይችን የ5 ዓመት ህፃን ልጅ ወደ ቤቱ ይወስዳታል። ቤቱ ከወሰዳት በኋላ እንዳትጮህ በማፈን ለ1 ሰዓት ያክል በብልቷን በፊንጢጧን በኩል ዘግናኝ የተባለውን የአስገድዶ መድፈር ወንጀል ፈጽሞባት ለአሰቃቂው የፊስቱላ ህመም እንድትጋለጥ ምክንያት ሆኗል። ታዲያ ይህንን ወንጀል የደረሰው ፖሊስም ግለሰቡን በቁጥጥር ስር ከዋለ በኋላ ክስ ይመሰርታል። በክስ ሂደቱ ፍርድ ቤቱ ግራ ቀኙን ይመለከታል። የተፈጠረውን ወንጀል እንዲከላከል እድል የተሰጠው ቢሆንም እድሉን መጠቀም እንዳልቻለ ፍርድ ቤቱ በገልጿል። ይህንን ጉዳይና ግራቀኙን ከተመለከተ እንዲሁም ደግሞ ማስረጃዎችን ከተመለከተ በኋላ በዚህ ደፋሪ ግለሰብ ላይ የ19 ዓመት ከ8 ወር እስራት እንዲቀጣ ውሳኔ ተላልፎበታል። ቤተሰቦች በዚህ ጉዳይ ላይ እባካችሁ ጥንቃቄ አድርጉ። አይገርማችሁም ግን ጋይስ አሁን ይሄን የሚያክል ሰውዬ እኔ ግን የሰው አይምሮ እንዴት ነው በምንድን ነው የተሞላው? ይሄን የሚመስል ሰውዬ አሁን እንደዚህ አይነት ድርጊት ይፈጽማል ብላችሁ ታስባላችሁ ጋይስ? ይሄን የሚያክል ጠብደል ጅል ሰውዬ ሲያስጠላ በእናታችሁ። በጣም ነበር የወጠረኝ ግን መጨረሻ ያምራል። ፊልሙ ደስ ብሎኛል። ከጎንና ከጎን ሽንት ቤቱም ደስ ይላል። አረቀስ ሰዋለ ከቤቴ ሰውጣ ብሎግ ብያስብ ያልወጣሁኝም ነበር ይሄድኩታ። ይሄ ነበር የቀረነው አግኝተናል። አሮን እያራች ሽንቷን እየሸነች ቪዲዮ መቀርጽ ይኸው አንድ ገም አግኝተናል። የምትግማማ እዚህ ትልቅ ሴት እኮ ነች። ይሄን ያራ ልጅ ወልዳ ሰብሰብ ብላ ልጆቿን እያሳደገች ትምህርት ቤት እየወሰደች እየተንከባከበች እናት የምትባል ሴት እኮ ነች እንደዚህ የምትግማማው። በቃ በጥርሳቸው ስቃል ውስጣቸው ግን ጨለማ የሆኑ ሴቶች፣ ጊዜያቸውን በአግባቡ ያልተጠቀሙ ሴቶች። እቺ እኮ ጥሩ ማስተማሪያ ነች አሁን ላሉ ሴቶችም ለወንዶችም። ለወንድ ልጅ አላገባውም ፍቅረኛ የለኝም ብሎ እንዳይጨነቅ እቺ ጥሩ ማስተማሪያ ነች። ምክንያቱም ፈጣሪ ከእንደዚች አይነት ላቦሮ እየጠበቀው ይሆናል። በቃ ይኸው ምንም ኖርም ህሊናም የሌላት አፍረት የሌላት ሴት ሪካርደሮች ሰላምን ተገላገልን ስንል ደግሞ መጣችሁ እናንተ ጋይስ። ሰላምን ተገላገልን ስንል መጡ ደግሞ ይኸው ሳምንት በሰላም ቪዲዮ ከሰራን እኮ እዚህ ቻናል ላይ ሳምንት አላለፈንም ጋይስ። ይኸው ከሳምንት በኋላ መጡ። እነዚህ ደግሞ ትልልቅ ናቸው። እኔ ሀገር ውስጥ ናቸው መሰለኝ። አረ እኔ ሴቶች ግን ወዴት እየሄዳችሁ ነው? ኧረ ተው። አሁን ምን ይጠቅማቸዋል? እሺ ይሄን ቪዲዮ ለቀው ምንድን ነው የሚጠቀሙት? ስድብ ነው የሚተርፋቸው እኮ። ያው ተሰደቡ፣ በቃ አለቀ። ሪካርደሮች እወድሃለሁ፣ አከብርሃለሁ፣
ሚኮ በጣም ነው ያዘንኩት። ሰማው ስልክም ስትደውልልኝ ማላነሳው ቃላቶች ስለሚያጥረኝ ነው። ሚኬ ሌላውን ሁሉ ትተኸው ማለት ነው። ቡናማ ፈላው አጥቼ ቡና እማፈላው አጣው ስል ኮምበልሻ ከሚሴ ስትሰራ መኪና ላይ ቡና በዚህ ፈንድሻ ባንድ ኪስህ ይዘህ የመጣኸውን አረሳም መቼም ቢሆን ሚኪ እኔ ለኢትዮጵያ ሕዝብ ለወዳጆችህ ይቅር እንዲሉ እኔም በረከካለሁ ይቅር ይበሉ ይቅር እንዲሉ ሚኩዋ በቃ ማዘር ይበቃል ማዘር ትንሽ ሚኪዋ ሙላይ የፈረዳችሁ ያሉት ተው በቃ አይዟችሁ ይበቃል ማዘር ይበቃል አይደለም ጆከር አንድ ቃል እህትህ ጋር ፍቅር እንድትሆኑ እህትህን ይቅርታ እንድትባባሉ ከእናት ነው የተፈጠራችሁት ከሴት ነው የተፈጠራችሁት ተክለማርያም አይደለም ተክለማርያም ጋር ምንም ችግር የለበትም ሚኮ በእህቱ ነው የተጣሉት አሁንም ይቅርታ እንዲል ነው በቃ ቡናማ ፈላው አጥቼ ቡና ይዘህ የመጣኸውን አረሳም እኔ ለኢትዮጵያ ሕዝብ ለወዳጆችህ ይቅር እንዲሉ እኔም በረከካለሁ ተስፋን ጋይስ እንግዲህ በጣም ነው ያሳዘነኝ ማይኮ ማርያም ነው ብላችሁ ይሄንን ላይቭ ካየው በኋላ አንጀቴን የበላኝ እና እንግዲህ አብዛኛው የኢትዮጵያ ሕዝብ ይቅርታ አድርጎለታል እናንተስ ምን ታስባላችሁ እኔ በጣም ነው ያሳዘነኝ ማርያም ነው ብላችሁ ሲያለቅስ እንበረከካለሁ ይቅር ይበሉ ይቅር እንዲሉ ሚኩዋ በቃ ማዘር ይበቃል ማዘር ትንሽ ለብዙዎቻችሁ ሚኪን ኦሮሞ ነው የምታደርጉ ሙሉ በሙሉ አማራ ነው የሰሜን ወሎ ሰው ነው የመርሳ ሰው ነው አባቱ ትውልድ ቦታውም መርሳ ነው የሚኪም እንደዛው ነው ብዙዎቻችሁ እንደዚህ ግርላላችሁ እኔ ከሱ በላይ እኔ ነኝ ይቅርታ ምለው ለአንደኛ ልጅ ነው እኔም ስሜቴ እየመጣ ስለሆነ ነው ወደ ለቅሶ ይቅርታና ልጅ ነው ይናፍቀኛል ተበድሏል ምናልባት ያለውን ፈተና አልፏል ሁላችንም በፈተና ይመጣልን እናትና ችግር አለ ተፈትነሃል ቤተሰብ ናፍቀሃል በቃ ጥፋት አጥፍቷል ጋይስ እንግዲህ ይቅርታ ይደረግለት እየተባለ ነው ማለት ያጠፋው ጥፋት ከባድ ነው ህዝብን የተሳደበው ምናምን ግን ደግሞ በቃ ከልቡ ይቅርታ ካለ ምን ይደረጋል የኢትዮጵያ ህዝብ ይቅር ባይ ነው ምን ይናፍቃል ወንድሞቼ ይናፍቃሉ ዙፋን ትናፍቃለች ዙፋንች እናትህ ሁሉ ጊዜ ስም ትጠራለች እኮ ከኔ በላይ እሷ ትበልጣለች ደግሞ በዛች ያሳለፋችኋት ህይወት ብቻ ማአት የምትወራለት ታሪክ አለ ለሷ ይሆንክላት አንተም እሷን እንዴት እንደምትል ለማንኛውም እኔ የምትሄደውን ሰው መለየት አለብን የምትናገረውን አንደበት መቆጠብ እንግዲህ ግብዬ ለኢትዮጵያ ህዝብ እድሜን ለኢትዮጵያ ህዝብ ነው ያገለገልኩት ወታደር ነኝ አሁንም በሙያ መንግስት መስሪያ ቤት ለህዝብ ነው ማገለግለው አንዳንዶች ድርቅ ብለው ይቅራልለው እንደዚህ አይነት አባት እኔ ሳጥፍቼ ሊሆን ይችላል ውስጡን የማያውቁትን አሁን ጋር ስለዋራና አይደለም እኮ የሆነ የተሰማ ህይወት ሊኖር ይችላል ይሄ ልጅ እኮ እኔ ለኢትዮጵያ ህዝብ ለወዳጆችህ ይቅር እንዲሉ እኔም በረከካለሁ ኧረ በስመ አብ እኔ ያሳዘነኝ ማርያም ጋይስ እንደዚህ አለክስ ያሳዘነኝ እኔ በጣም እንግዲህ በጣም ያሳዝናል ማይኮ ማርያም ነው ብላችሁ እስኪ ድምጹን እስኪ አትገዳደሉ ሰው የሰው ልጅ ላይቭ ላይ ወጥቶ አንገት ለአንገት እንደ ዶሮ እየተራረደ ጋይስ ማርያም እኔ እንዴት አይምሮዬ እንደተረበሸ እግዚአብሔርን በጣም ያዘንኩት በቃ በጣም ሰው ልጅ እንዴት እርስ በርስ ይጨካከናል እኔ አላቅም እግዚአብሔርን በዚህ ነው ያልክ ይሄ ልጅ ሲያሳዝን ይሄ ልጅ አባቴ ሞት በጣም ነው ያሳዘነኝ ለእናቴ አንድ ነኝ ልኑርላት ለስደት ነው የመጣሁት ኦቦሌሲ ወንድም እያለ እየለመነው ቁርጥ አድርጎ አረደ
ጋይስ እንግዲህ ቪዲዮ እንዳታዩት። በትናንትና በሰራሁት ቪዲዮ አንዳንድ ሰዎች ቪዲዮን አይቼ ተረበሽኩ ምናምን እያላችሁ ነው። እንዳታዩት ብያችኋለሁ። ቪዲዮ እንዳታዩት ይቅርባችሁ። ጋይስ ዛሬ ቪዲዮአችን ይሄን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።